ዲቪ 2027 መሙላት ሊጀመር በጣት የሚቆጠሩ ቀናቶች ናቸው የሚቀሩት። ብዙዎቻችሁም ዲቪ 2027 ወይም 2027ን ለመሙላት ሬዲ ሆናችሁ እየጠበቃችሁ ትገኛላችሁ፣ ወይም ብዙ ሰው ለመሙላት ተዘጋጅቶ እየጠበቀ ይገኛል። ታዲያ ዲቪ 2027ን ወይም 2027ን ለመሙላት ያሰበ ሰው በሙሉ የኤዱኬሽን እና የወርክ ኤክስፒሪየንስ ሪኳየርመንቱን ማሟላት ይጠበቅበታል። ዲቪ 2027 ራሱን የቻለ የኤዱኬሽን ሪኳየርመንት ወይም የትምህርት ውጤት ይፈልጋል። እንዲሁም ደግሞ የወርክ ኤክስፒሪየንስ ወይም የስራ ልምድ ይፈልጋል። የስራ ልምድ ሲባል ሁሉም ስራዎች ይሆናሉ ማለት አይደለም። ጆብ ዞናቸው 4 እና 5 የሆኑ እንዲሁም ኤስቪፒ ወይም ደግሞ ሬቲንጋቸው ከ7.0 በላይ መሆን ይጠበቅባቸዋል ሲሉ ተናግረዋል። ስለዚህ ዲቪ 2027 መሙላት ያሰባችሁ ሰዎች በሙሉ የኤዱኬሽን እና የወርክ ኤክስፒሪየንሱን ጉዳይ ማወቅ ወይም ቀድማችሁ ማዘጋጀት መቻል ይጠበቅባቸዋል ማለት ነው። ስለዚህ በዛሬ ቪዲዮ የኤዱኬሽን እና ወርክ ኤክስፒሪየንስ ምን መምሰል አለበት፣ ማለትም ኤዱኬሽን ሲባል እስከምን ድረስ ነው፣ ወይም የትምህርት ውጤት ሲባል እስከምን ድረስ ነው፣ እንዲሁም ወርክ ኤክስፒሪየንስ ወይም የስራ ልምድ ሲባልስ ምን ነገሮች ነው ቀድመን ማዘጋጀት የሚጠበቅብን የሚለውን በዛሬ ቪዲዮ የምናያገር ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ይሄኛው ሁለተኛው ቻናሌ ነው፣ በኢንፎ ዊዝ ጆሲ። ማለትም ከ60 ሺህ በላይ ሰብስክራይበር ባለው ቻናል ያመለጣችሁ ሰዎች በዚህኛው ከዜሮ ጀምረን በራሳችሁ ገንዘብና ዘመድ ለሚቸግራችሁ ወይም ማግኘት ለሚከብዳችሁ ሰዎች በራሳችሁ ፕሮሰስ አድርጋችሁ ኤምባሲ ገብታችሁ ቪዛ የምታገኙበትን መንገድ ኢንፎርሜሽን እያሳየን የምንገኝበት ቻናል ስለሆነ ሁላችሁም ሰብስክራይብ አድርጋችሁ ይህንን ቻናል ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ በምትመጡበት ሰዓት ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ዲቪ ሎተሪ 2027 ኤዱኬሽን ኤንድ ወርክ ኤክስፒሪየንስ ሪኳየርመንትስ የሚል አለ። ወይም ደግሞ እዚህ ጋር የምትመለከቱት ዩኤስኤ የሚለውን ኢሜጅ አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ልክ በምትመለከቱት መልኩ ስነካው ራሱ ሪዳይሬክት አድርጎ ወደዚህ ወደምትመለከቱት ፔጅ አስገብቶኛል ማለት ነው። ቅድም እንደነገርኳችሁ የኤዱኬሽን እና የወርክ ኤክስፒሪየንስ ጉዳይ በዲቪ 2027 እጅግ አስፈላጊ ነገር መሆኑ የሚታወቅ ነው። ስለዚህ እዚሁ ፔጅ ላይ ነው ሁሉንም ነገር ተነጋግረን የምንጨርሰው፣ ማለትም ሁሉንም ኢንፎርሜሽን የምናገኘው ማለት ነው። እዚህ ጋር እንደምትመለከቱት ዳይቨርሲቲ ቪዛ ወይም ዲቪ ሎተሪ የምንለው ነገር ኤዱኬሽን እና የወርክ ኤክስፒሪየንስ ይፈልጋል። ኤዱኬሽን ሲባል ሚኒመም የሚፈልገው የትምህርት ውጤት እዚህ ጋር እንደምትመለከቱት ሃይ ስኩል ዲፕሎማ ነው፣ ወይም ደግሞ የ12ኛ ክፍል ውጤት ሚኒመም የሚባለው ነው፣ ወይ ደግሞ ሎስት የሚባለው የመጨረሻ የሚባለው የ12ኛ ክፍል ውጤት ነው። የ12ኛ ክፍል ውጤት ግዴታ ሊኖራችሁ ይገባል ማለት ነው። እሱ የሌለን ሰዎች ወይም ደግሞ ከኤሌመንተሪ ያቆምን ሰዎች ወይም ደግሞ ከ10ኛ ክፍል ያቆምን ሰዎችስ ምን እናድርግ ለሚለው፣ ወይ ደግሞ ከሃይስኩል ዲፕሎማ ጋር ኢኩቫለንት ሊሆን የሚችለው ወይ ደግሞ ሊቀራረብ የሚችለው ውጤትስ ምንድን ነው የሚለውን በምንመለከትበት ጊዜ ከኤሌመንተሪ ያቆማችሁ ወይም ደግሞ እንደነገርኳችሁ ከ10ኛ ክፍል አቁማችሁ ሌላ ትምህርት የሌላችሁ ሰዎች የስራ ልምድ ያስፈልጋችኋል፣ ወይ ደግሞ ወርክ ኤክስፒሪየንስ የምንለው ነገር አስፈላጊ ነው ወይም ግዴታ ነው ማለት ነው። ምን አይነት የስራ ልምድ መሆን አለበት የሚለውን ወደ በኋላ እንነጋገራለን። የትምህርቱን ጉዳይ እንጨርስና ወይ ደግሞ አሁን የትምህርቱን ጉዳይ እንመልከትና ይሄ እንደዚህ የሆናችሁ ሰዎች ወይ ደግሞ የነገርኳችሁ ኤሌመንተሪ እና ከ10ኛ ክፍል በታች የሆናችሁ ሰዎች ወይም ከ12ኛ ክፍል ያልደረሳችሁ ሰዎች ኤክስፒሪየንሱ ምን መሆን አለበት የሚለውን እንነጋገራለን። ነገር ግን የ12ኛ ክፍል ውጤት ግዴታ አስፈላጊ ነው፣ ወይ ደግሞ ሎስት የሚባለው ወይም መጨረሻ ላይ ግዴታ የሚያስፈልገው ሎስት የሚባለው ወይ ደግሞ የመጨረሻ ግዴታ ሁሉም ሰው ሊኖረው የሚገባው ሃይ ስኩል ውጤት ነው። እንዲሁም ደግሞ ከዛ በላይ የሆናችሁ ሰዎችም ትችላላችሁ ማለት ነው። ሌላኛው ከ10ኛ ክፍል ያቋረጣችሁ ሰዎች ወይ ደግሞ 10ኛ ክፍል ድረስ ብቻ ውጤት ኖሯችሁ የኮሌጅ ዲፕሎማ ያላችሁ ሰዎች ይቻላል ማለት ነው። ይህ ሲባል 10+2 መሆን ይጠበቅበታል ማለት ነው። ወይ ደግሞ ሌቭል 2 እና ከዛ በላይ የሆነ የዲፕሎማ ውጤት ያላችሁ ሰዎች መሙላት ትችላላችሁ፣ ወይም የኤዱኬሽኑ ጉዳይ ለእናንተ ችግር የለውም ማለት ነው። ከዛ በላይ የሆናችሁ ሰዎች ማለትም ባችለር ዲግሪ ሊሆን ይችላል፣ ወይም የመጀመሪያ ዲግሪ የምንለው ሊሆን ይችላል፣ ማስተርስ፣ ፒኤችዲ ወይም ከዛም በላይ ከሆነ ደግሞ በአጭሩ ይቻላል፣ ወይ ደግሞ ከ10ኛ ክፍል በላይ የሆነ ውጤት ይቻላል የሚለውን ማወቅ ይጠበቅባችኋል ማለት ነው። ስለዚህ የ12ኛ ክፍል ውጤት የሌላችሁ ማለትም ኤሌመንተሪ ላይ ያቋረጣችሁ ወይም ትምህርት ያልተማራችሁ ሰዎች እንዲሁም ደግሞ 12ኛ ክፍል ያደረሳችሁ 11 ላይም 10 ላይም ያቋረጣችሁ ሰዎች ደግሞ ማወቅ ያለባችሁ ነገር ወርክ ኤክስፒሪየንስ ሊኖራችሁ ይገባል። ምን ያህል ጊዜ የወርክ ኤክስፒሪየንስ ወይም የስራ ልምድ ለሚለው የ2 ዓመት የስራ ልምድ ያስፈልጋል። የ2 ዓመት የስራ ልምድ ሲባል ባለፉት 5 ዓመታት ውስጥ ነው
ይህ 2 ዓመት የስራ ልምድ ሊኖራችሁ የሚገባው። አቋርጣችሁ 10 ዓመት ከሞላችሁ ወይም ከ10 ዓመት በፊት ከሆነ ያ የ2 ዓመት የስራ ልምድ ያላችሁ ተቀባይነት የለውም። ስለዚህ ግዴታ የ2 ዓመት የስራ ልምድ ያስፈልጋችኋል ለመባል ባለፉት 5 ዓመታት ውስጥ መሆን ይጠበቅበታል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት 2 years of work experience ይላል ማለት ነው። ለምን ለፓስት 5 years ማለት ነው። ባለፉት 5 ዓመታት ውስጥ መሆን ይጠበቅበታል ማለት ነው። የስራ ልምዶቹ ሲባል ደግሞ ወይም ደግሞ 2 ዓመት የስራ ልምድ ያስፈልጋል ባለፉት 5 ዓመታት ውስጥ ሲባል የስራ ልምዱ እነዚህን ክራይቴሪያዎች ማሟላት መቻል አለበት። የመጀመሪያው ጆብ ዞናቸው 4 እና 5 ወይም 4 እና 5 መሆን ይጠበቅበታል። እንዲሁም ደግሞ ኤስቪፒ ወይም ደግሞ ሬቲንጉ 7.0 ወይም 7.0 በላይ መሆን ይጠበቅበታል ማለት ነው። ጆብ ዞን 4 የሚባለው ኮንሲደራብል ፕሪፓሬሽን ያስፈልገዋል ማለት ነው፣ ወይ ደግሞ ሊኖሩ ይገባል። ሌላኛው ጆብ 5 የሚባለው ወይም ጆብ ዞን 5 የሚባለው ደግሞ ኤክስቴንሲቭ ፕሪፓሬሽን ያስፈልገዋል ማለት ነው። 7 ነጥብ በላይ የሚባለው ደግሞ ጠለቅ ያለ የስራ ልምድ ያለው ወይ ደግሞ በ2 ዓመትና ከዛ በላይ የሆነ ስራው ላይ የቆያችሁ ሰዎች ስትሆኑ ነው ኤስቪፒ 7.0 የሚባለውን የምታሟሉት። ወይም ደግሞ ከ2 ዓመት እስከ 10 ዓመት የስራ ልምድ ካላችሁ ነው እነዚህን ሬቲንግ ልታገኙ የምትችሉት። በዛው ዘርፍ ሆኖ ያንን ሬቲንግ ልታገኙ የምትችሉት። በአጭሩ ስኪልድ መሆን ይጠበቅባችኋል። ስኪልድ ሲባል በጠቅላላ በጀነራል ሊሆን ይችላል፣ አንድ ስኪልድ ሊሆን ይችላል፣ ወይ ሴሚ ስኪልድ ሊሆን ይችላል። በአጠቃላይ ሪኳየርመንቱ ማሟላት አለባችሁ። ሌላው የብዙዎቻችሁ ጥያቄ ጆብ ዞን 4 ኦር 5 ወይም ጆብ ዞን 4 እና 5 የሚባለውን እንዲሁም ደግሞ ሬቲንጉ 7.0 ምናምን የሚባሉትን ስራዎች እንዴት ነው የምናውቀው ለሚለው ጥያቄ ማድረግ የሚጠበቅባችሁ ኦንላይን የተቀመጠ ኢንፎርሜሽን ወይም ዳታቤዝ አለ። እዚህ ጋር እንደምትመለከቱት ኦኔት ኦንላይን የሚባል ዳታቤዝ አለ። ይህንን ዳታቤዝ በመጠቀም ስራዎቹ ምን ምንድን ናቸው ማለትም ጆብ ዞናቸው 4 እና 5 የሚባሉት እንዲሁም ደግሞ ሬቲንጋቸው ከ7.0 በላይ የሆኑ ስራዎች እነማን ናቸው ምንድን ናቸው የሚሉትን መመልከት ማወቅ ትችላላችሁ። ይህንን ኦንላይን የተቀመጠ ዳታቤዝ ስለሆነ ማንኛውም ሰው መጠቀም ይችላል ማለት ነው። እሱን ለማድረግ የሚጠበቅባችሁ እዚህ ጋር ኦኔት ኦንላይን ዳታቤዝ የምትለዋን አንድ ጊዜ ኮፒ ታደርጓታላችሁ። ከዛ መቀጠል ጎግል ላይ ወይም ማንኛውም ኢንተርኔት የምትጠቀሙበት ላይ ብሮዘር ላይ ማለት ነው ትገቡና ፔስት ታደርጉታላችሁ። ኦኔት ኦንላይን ዳታቤዝ የሚለው ማለት ነው እዚህ ጋር ይመጣላችኋል። እሱን አንድ ጊዜ ትነኩታላችሁ። እሱን በምትነኩበት ጊዜ ስራዎቹን ምናምን ወደ ውስጥ ፔጅ ይዟችሁ የሚገባው የስራዎቹን ሊስቶች ይዘረዝርላችኋል ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ጆብ ዞን ምናምን የሚለው አሉ። እዚህ ጋር ለምሳሌ ጆብ ዞን የምትለውን አንድ ጊዜ ትነኩታላችሁ። ከዛ መቀጠል እዚህ ጋር ያሉትን መምረጥ ትችላላችሁ። ለምሳሌ የተፈለገው እዚህ ጋር አንድ ጊዜ ከተመለስን ጆብ ዞን 4 እና 5 ይላል። ስለዚህ እኛ የምንፈልገው ምንድነው እዚህ ጋር የምትመለከቷትን ትነኩና ፎር ወደምትሏ ትቀይሯላችሁ። ወይም ደግሞ ኮንሲደራብል ፕሪፓሬሽን ኒድድ ይላል ማለት ነው። ወይም ደግሞ እዚህ ጋርም ተመልሰን ከተመለከት ነው ጆብ 4 የሚባለው ወይም ጆብ ዞን 4 የሚባለው እዚህ ጋር ኮንሲደራብል ፕሪፓሬሽን የሚለውን ይፈልጋል። ስለዚህ እኛ የምናደርገው እዚህ ጋር እንመለስና ፎር ወደሚለው ቀይረን ብሮዝ እንለዋለን ማለት ነው። ከዛ መቀጠል የስራዎችን አይነት ተዘርዝረው ያመጣልናል። ምን አይነት ስራዎች ናቸው ተቀባይነት ያላቸው ወይም ደግሞ ጆብ ዞን 4 የሚባሉት እነማን ናቸው የሚለውን ይመጣልናል። እዚህ ጋር ለምሳሌ አካውንታንት አለ፣ ለምሳሌ አድቨርታይዚንግ እና ሴልስ አለ። ብቻ እዚህ ጋር ከተዘረዘሩት ብዙ ናቸው፣ በጣም ነፍ ስራዎች ናቸው። እነዚህ ስራዎች ውስጥ መሆን ይጠበቅባቸዋል። ጆብ ዞን 4 የሚባለው ስራ እነዚህን ይመስላሉ ማለት ነው። እዚህ ጋር ቪዲዮ ኤዲተር አለ፣ ጌመር አለ፣ ዲዛይነር አለ፣ ቴክኒሻል አለ፣ ኤዱኬሽን አለ፣ በሶፍትዌር አለ፣ ሶሺዮሎጂ አለ፣ ሴኩሪቲ ማናጀር አለ፣ ሴልስ አለ፣ ሪሞት ወርከር አለ። ብቻ ብዙ ነው ያለው። ጆብ ዞን 4 የሚባለው ይህንን ይመስላል ማለት ነው። ከዛ መቀጠል ደግሞ ጆብ 5 ነው ወይም ጆብ ዞን 5 የሚባለውን እንመርጣለን። ምክንያቱም እዚህ ጋር ተመልሰን ስናየው ጆብ ዞን 4 እና 5 ስለሚል ማለት ነው። ስለዚህ ጆብ ዞን 5 የሚባሉት ውስጥም ያሉት ስራዎች እነማን ናቸው ወይ ደግሞ ምን አይነት ስራዎች ናቸው የሚለውም ጥያቄ እዚሁ ጋር ተዘርዝረው ተቀምጧል ማለት ነው። እዚህ ጋር ያሉትን ስራዎች ውስጥ መሆን ይጠበቅባቸዋል። ከዛ መቀጠል ደግሞ ሬቲንግ ነው ወይም ደግሞ ኤስቪፒ የሚባለው ነገር ነው። እሱንም እዚሁ ዌብሳይቱ ላይ ኢንፎርሜሽን ማግኘት ትችላላችሁ። ወይም ደግሞ ዌብሳይቱ ላይ እንኳን መፈለግ ባይጠበቅባችሁ ሬቲንጋቸው 7.0 በላይ የሚሆኑት ወይም 7.0 በላይ የሚሆኑት እንደነገርኳችሁ በዛ ስራ ውስጥ ወይም በዛ የስራ ዘርፍ ውስጥ ከ2 እስከ 10 ዓመት የስራ ልምድ አላችሁ ማለት ወይ ደግሞ ከ2 እስከ 10 ዓመት እዛ ስራ ላይ ቆይታችኋል ማለት ኤስቪፒያችሁ ወይም ደግሞ ሬቲንጋችሁ ከ7.0 በላይ አልፏል ወይም ከ7.0 በላይ ስለሆነ በአጭሩ ማየትም አይጠበቅባችሁም። እዛ ስራ ላይ ከ2 እስከ 10 ዓመት መቆየት ብቻ ነው የሚጠበቅባችሁ። ስራዎቹ ደግሞ እንዴት እናውቃቸው የሚለው
አይተናል ወይም ተመልክተናል ማለት ነው። ስለዚህ በዚህ መልኩ ማድረግ ትችላላችሁ ማለት ነው። የኤዱኬሽን ጉዳይ ማለትም የትምህርት ጉዳያችሁና የወርክ ኤክስፒሪያንስ ወይም የስራ ልምዱ በዚህ መልክ መሆን ይጠበቅበታል ማለት ነው። የዛሬ ኢንፎርሜሽን ይህን ይመስላል። ዲቪ 2027 የተዘጋጃችሁ ሰዎች እነዚህ ነገሮች ከግምት ውስጥ ማስገባታችሁን እርግጠኛ ሁኑ። የዛሬው መረጃ ይህን ይመስላል። አሪፍ ኢንፎርሜሽን እንዳገኛችሁበት የሚጠቅም ነገር ወይም ሰፖርት ሊያደርጋችሁ የሚችል ኢንፎርሜሽን ሼር እንዳረግኳችሁ ተስፋ አደርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ያልገባችሁም ነገር ካለ ኮሜንት ላይ ጻፉልኝ። በቀጣይ እንድሰራው የምፈልጉት ቪዲዮም ካለ ኮሜንት ላይ መጻፋችሁን እንዳትረሱ። መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ እንደዚህ አይነት ኢንፎርሜሽን ቶሎ ስንለቅ ቶሎ እንዲደርሳችሁ ማድረጋችሁን እንዳትረሱ። እንዲሁም ይህን ቪዲዮ ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ እንደተመቻችሁ ወይም እንደወደዳችሁት እንደዚህ አይነት ቪዲዮዎችን እንዳዘጋጅላችሁ እንደወደዳችሁት ወይም እንደተመቻችሁ ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።